ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምን ቆያችሁ 6 ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦቹን እነሆ። ብሔራዊ ጥቅሟን የምታስጠብቅና የውጭ ኃይሎች የማይደፍሯት ኢትዮጵያን መገንባት የሀገራዊ ምክክሩ ዋነኛ ዓላማ ነው። በአረንጓዴ አሻራ የተገኙ ስኬቶችና የምግብ ሉዓላዊነትን ለማረጋገጥ የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ። ኢራን ከኦማን የቀረበላትን የሆርሙዝ ሰርጥን የጋራ አስተዳደር ምክረ ሀሳብ ውድቅ ስለማድረጓ ደግሞ ከውጭ ዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ በአንድ ጀመር 800 ሚሊዮን ችግኞችን ለመትከል ለታቀደው ሀገራዊ የአረንጓዴ አሻራ መርሃ ግብር ዜጎች ዝግጅት እንዲያደርጉ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ በአንድ ጀመር 800 ሚሊዮን ችግኞችን በመትከል አዲስ ታሪክ ለመስራት ለታቀደው ሀገራዊ መርሃ ግብር 5 ቀናት ብቻ በቀሩት በዚህ ሀገራዊ ጥሪ ላይ መላ ኢትዮጵያውያን ንቁ ተሳትፎ ለማድረግ አስፈላጊውን ዝግጅት እንዲያደርጉ ጥሪያቸውን አስተላልፈዋል። የኢትዮጵያውያን ክንድ ተባብሮ በአንድነት ለሚያስመዘግበው ታሪካዊ ድልን መሆን ዜጎች በቁርጠኝነት ሊሰሩ እንደሚገባ አሳስበዋል። ጠቅላይ ሚኒስትሩ በጋራ ተስፋችን እንትከል በማለት ውድ የኢትዮጵያ ልጆች በቀሪው ቀናቶች ዝግጅታቸውን አጠናቀው በዕለቱ በንቃት እንዲሳተፉ መልእክታቸውን አስተላልፈዋል። ኢትዮጵያ ወደ ታላቅ የኢኮኖሚ ማዕከልነት እንዳትሸጋገር የውስጥ ግጭቶችን ማበረታታት በታሪካዊ ጠላቶቿን ደረቂቅ የውስጥ ፖለቲካ መሳሪያ ሲሰራባት ቆይቷል። ለዘመናት ሀገራዊ ምክክሩ ብሔራዊ ጥቅሟን የምታስጠብቅና የውጭ ኃይሎች የማይደፍሯት ኢትዮጵያን መገንባት በአንጻሩ ዋነኛ ዓላማው ነው። በጉዳይ ዙሪያ ባልደረባችን ሜሮን በረዳ ተከታዩን ይዛለች። የእርስ በርስ አለመግባባትና የጠመንጃ ንግግር ኢትዮጵያን ከትላንት እስከ ዛሬ ዋጋ ሲያስከፍላት የኖረ የጥፋት መንገድ ነው። በዚህ የጥፋት መንገድ ወጣቱ የሀገር ግንባታ ጉልበት መሆን ቀርቶ የግጭት ማቀጣጠያና ለሀገር ሕልውና ስጋት ሲሆንም በተግባር የታየ ሀቅ ነው። ማህበረሰብ ከማህበረሰብ አለመግባባት ሃይማኖትን መሰረት ያደረጉ ኢኮኖሚ መሰረት ያደረጉ እና ደግሞ በአመዛኙ ከውጭ ኢንስቲጌት የሚደረጉ አለመግባባቶች አድገው ሰፍተው ሀገራዊ መልክና ቅርጽ እየያዙ ሀገረ መንግስቱን ወደ መገዳደር ህብረት ወደ ማሳጣት አድጎ ለዚህ ነው እንደ ሀገር እንምከር የተባለው። በአፍሪካ ቀንድ ውስጥ ኢትዮጵያ ጠንካራ ሀገረ መንግስት የመገንባት ጉዞዋ ለታሪካዊ ጠላቶቿ የማይዋጥላቸው የስጋት ምንጭ አድርገው ይወስዱታል። በኢትዮጵያ የሚንቀሳቀሱ ውስጣዊ ግጭቶች የፖለቲካ፣ የብሔር አሊያም የኢኮኖሚ ጥያቄዎች ሽፋን ይኖራቸው እንጂ የውስጥ አለመግባባቶች ሀገራችን ደክማና ተበትና እንድትቀር በሚፈልጉ እነዚሁ የባዕዳን ኃይሎች ዘንድ እንደ ጥሩ የመጫወቻ ካርድ ሲያገለግሉ ቆይቷል። የኢትዮጵያ ተፈጥሯዊ ሀብት በተለይም የውሃ ሀብቷ ለዘመናት የታሪካዊ ተፎካካሪዎቿ የትኩረት ማዕከልም ነበር። የተከፋፈለችና በውስጥ ችግር የታሰረችው ኢትዮጵያ ተፈጥሯዊ ሀብቷን አልምታ ለመጠቀም አቅም አይኖራትም የሚለውም ስትራቴጂ አዲስ አይደለም። በ20ኛው ክፍለ ዘመን ከተካሄዱት የቀዝቃዛው ጦርነት ፍልሚያዎች ጀምሮ እስከ ቅርብ ጊዜው የታላቁ ህዳሴ ግድብ ግንባታ ድረስ ኢትዮጵያ ወደ ታላቅ የኢኮኖሚ ማዕከልነት እንዳትሸጋገር የውስጥ ግጭቶችን ማበረታታት የፖሊሲያቸው መሳሪያ አድርገው ሲሰሩበትም ቆይቷል። የኢትዮጵያ ብጥብጥ የነሱ እንዴት ልበልሽ ፈርታይል ግራውንድ ነው። ተበጣጥሳ ዩኒቲ አንድነት እንዳይኖራት ተደርጋ ሀብቷ እንዳትጠቀም በተለይም የውሃ ሀብታ
እንዳትጠቀም የማድረግ አጀንዳ ነው ሲከተሉ ይኖር። ይሁንና ግን የውጭ ኃይሎች በሌሎች ሀገራት የውስጥ ጉዳይ ጣልቃ የሚገቡት ሀገራቱ በራሳቸው በር ሲከፍቱላቸው ብቻ ነው። ኢትዮጵያውያን በምክክሩ ተስማምተው አንድነታቸውን ሲያጸኑ ለዘመናት በውጭ ኃይሎች ዘንድ ኢትዮጵያን የማዳከሚያ መሳሪያ ሆነው ያገለገሉት የውስጥ ግጭቶች ማብቃታቸው አይቀሬ ነው። ያን ጊዜ ኢትዮጵያ ተፈጥሯዊ ሀብቷን ለሕዝቦቿ ብልጽግናና ለነገው ትውልድ ተስፋ ያለ ስጋት የምታውለበት አዲሱ ምዕራፍም እውን ይሆናል። በምክክሩ ውጤት አገር የምናጸናበት አገራችንን መልሰን ወደ ነበረችበት አንድነቷ መፈቃቀዷ ህዝቦቿ አብሮነቷ ከመለሰን ለነሱ ትልቅ ምት ነው። እጃቸውን መሰብሰብ ይችላሉ። ስለዚህ የግብጾች ስጋት አንድነት ነው። የኢትዮጵያ አንድነት በጣም ያሰጋቸዋል። ለምን አንድ ከሆን ያለን ሪሶርስ በሙሉ አቅማችን መጠቀም እንችላለን። እጎዳለሁ ብላ ታስባለች። ፎርዛት ማተር ግን አይጎዱ። የሀገራዊ ምክክሩ ግብ መጪ ትውልድ ከፖለቲካና ከብሔር ግጭቶች አዙሪት ወጥቶ ህልሙን እድሉንና አቅሙን ያለ ስጋት የሚያሳካበትን የተረጋጋች ሀገር ማስረከብ ነው። ስለሆነም የሀገራዊ ምክክሩ ውጤቶች በህገ መንግስታዊና በህጋዊ ማዕቀፎች ማጽናት ወሳኝና የውዴታ ግዴታም ጭምር ይሆናል። የስምምነቶቹ ውጤት ህጋዊ ማዕቀፍ ሲኖረው ስምምነቱ የአንድ ወቅት የፖለቲካ ውሳኔ ከመሆን አልፎ መንግስታትና መሪዎች ቢቀያየሩ እንኳ የማይናወጥ ዘመን ተሻጋሪ የሀገር መዋቅር ሆኖ ያገለግላል። ቋንቋ ከቋንቋ፣ ባህል ከባህል፣ ሃይማኖት ከሃይማኖት የሰው ልጅ እንደ ሰው ያውም ውዱ ኢትዮጵያዊ ሁሉም እኩል ነው። የአንድ ኢትዮጵያዊ ደም የኔ ደም ነው፣ የሱ መውደቅ የኔ ነው ብሎ የሚያስብ ህብረተሰብ መፍጠር ጊዜው አሁን ነው። ያንን ይፈጥራል ይሄ ሀገራዊ ምክክር። ያ የውይይት ውጤት አየር ላይ ሳይሆን ኮንስቲቱሽናል ይሆናል፣ ህገ መንግስታዊ ይሆናል። የክልል መንግስታት የሚፈጽሙት የሚተገብሩት የሚቀበሉት ይሆናል። ታዲያ አሁን ኢትዮጵያ እየከወነች ያለችው ይህ ሀገራዊ ምክክር ለዜጎቿ ነገ ሰላማቸው ተጠብቆ ተምረውና ሰርተው የሚለወጡበት ሀገር መፍጠር ሲሆን፣ ወዲህ ደግሞ ብሔራዊ ጥቅሟን በማይናወጥ መሰረት ላይ የምታንጽና የውጭ ኃይሎች የማይደፍሯትን ኢትዮጵያን መገንባት ዋነኛው ዓላማው ነው። በሌላ ዜና ኢትዮጵያ ዘላቂ ሰላም ለማስፈንና አንድነቷን ለማረጋገጥ ለምታደርገው የሀገራዊ ምክክር ሂደት የውጭ ጣልቃ ገብነትን በመቀነስ ሀገራዊ ሉዓላዊነትን የሚያስከብር ነው። ባልደረባችን ሀምራዊት ብርሃኑ በተለያዩ የኦሮሚያ አካባቢዎች የሚኖሩ ነዋሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች። የታሪክ መዛግብት እንደሚያስረዱት የሀገራት ውስጥ ያለመግባባቶች በራሳቸው አቅምና የጋራ ውይይት ካልተፈቱ ለውጭ ኃይሎች ጣልቃ ገብነትና ጫና በር ይከፍታሉ። በራስ ችግር ላይ በራስ የመወሰን መብት ደግሞ የሉዓላዊነት መሰረታዊ ማዕዘን ነው። ኢትዮጵያም የገጠማትን ውስብስብ ልዩነቶች ለመፍታት የጀመረችው የምክክር ሂደት የውስጥ ጉዳይን በራስ አቅም የመጨረስ ባህልን እያዳበረ ይገኛል። ይህም የኢትዮጵያን ውስጣዊ አንድነት በማጠናከር የውጭ ፖለቲካዊና ዲፕሎማሲያዊ ጫናዎችን የመመከት አቅሟን ከፍ ያደርገዋል። ኡምሪቴን ከሰት መሪም ቢዮሌስ አከና የጌፋመን ቢዩ በእድሜ ዘመኔ እንዲህ አይነት የሀገራዊ የምክክር ሂደትን አይቼ አላውቅም። ኢትዮጵያውያን በአንድነት ተሰባስበው ለሀገራቸውን የሚበጅ አጀንዳ በመያዝ እየተወያዩ ነው። የቀረቡት አጀንዳዎች ላይ መግባባት ከተደረሰ ሰላም ይሰፍናል፣ የኢትዮጵያም ችግሮቿን በራሷ የመፍታት አቅሟ ይጨምራል። ይህ ደግሞ በዓለም ሀገራት ዘንድ ከበሬታን ያሰጣታል። ኢትዮጵያ ቶኮ ለሚቶኮ ምክክሩ በዜጎች መካከል አንድ ኢትዮጵያውያን ነን፣ አንድ ነን የሚለውን አስተሳሰብ የሚያሰርጽ ነው። ትውልድን በአንድ በማሰባሰብና በመቅረጽ የሚያሻግር ጭምር ነው። ህዝብን ለማበጣበጥና የአካባቢን ሰላም ለማደፍረስ የሚሰሩ አካላት ሜዳ ላይ እንዲቀሩም ያስቻለ ነው። ኢትዮጵያን እናፈርሳለን በማለት ለውድቀቷ ለሚሰሩ የውጭ ኃይሎች ምን ያህል ጠንካራ እንደሆነች ማሳያና ችግሮቿን በራሷ መፍታት እንደምትችል የምታረጋግጥበት መድረክ ነው። በይቅርታና በውይይት ላይ ተመሰረተ ዘላቂ ሰላም ሲረጋገጥ ሀገራዊ ተቋማት ይበልጥ ይጎለብታሉ። የኢኮኖሚና የዲጂታል ልማት ስራዎችም ያለ ስጋት ይፋጠናሉ። ይህም ኢትዮጵያ በክልላዊና አህጉራዊ መድረኮች ላይ ያላትን የፖለቲካና የዲፕሎማሲ ተጽዕኖ ፈጣሪነት ያጠናክራሉ። መሪም ቢያልሳ ሀገራዊ ምክክሩን አስመልክቶ ተመካካሪዎቹ ሀሳብ በመለዋወጥ በየአካባቢያችን እየተወያየን ነው። ይህ የነበረ የውስጥ ችግሮቻችንን እርስ በርስ በመነጋገር እንድንፈታ ያስችለናል። ችግሮች ተፈቱ ማለት ደግሞ የውጭ አካላት በእኛ ጉዳይ ላይ እንዲወስኑ የምንሰጠውን እድል እናስቀራለን። ሉዓላዊነት ማለት ድንበር በመጠበቅ ብቻ ሳይሆን የውስጥ ውሳኔ ሰጭነት አቅምን ማጠናከርና በራስ ጉዳይ ላይ ሙሉ ባለቤት መሆን ማለት ነው። በምክክር የምትጸና ሀገር ሲኖረን ኢትዮጵያ እንድትከበርና ዳር ድንበሯ እንዲከበር ያስችላል።
የተጀመሩ ልማቶች ተጠናክረው በኢኮኖሚ ራሷን የቻለች ሀገር እንድትሆን የሚያስችላት ነው። ስለዚህ ለዚህ ምክክር መሳካት ዜጎች መደማመጥ፣ መከባበርና በምክክር ኮሚሽኑ የሚሰጡ አቅጣጫዎችን በመረዳት የበኩሉን መወጣት ይገባዋል። በራስ መድረክ ተቀራርቦ መነጋገር የችግሮችን ስረ መሰረት ለመረዳትና ዘላቂ መፍትሄ ለማስገኘት ብቸኛ አማራጭ መንገድ ነው። የውስጥ ችግርን በራስ አቅም መፍታት ደግሞ የሀገርን ነጻነትና ሉዓላዊነት ከትውልድ ወደ ትውልድ የማሸጋገር ትልቁ ዋስትና ነው። ይህ በዚህ እንዳለ በቤተሰብ ውስጥ የተጀመረ መደማመጥና መመካከር የሀገርን መልካም ስብዕና ለመገንባት መሰረት የሚጥል ወሳኝ ጉዳይ ነው። ዘጋቢያችን መሐሪ አለሙ ታዲያ ከ50 ዓመታት በላይ በትዳር የዘለቁና ችግሮችን በውይይትና በምክክር የሚፈቱ ቤተሰቦችን መነሻ አድርጎ ተከታዩን ዘገባ አጠናቅሯል። ተከታተሉትና እንመለሳለን። እነዚህ በአዲስ አበባ ከተማ ነዋሪ የሆኑት ቱሉ በዳዳና አዳነች ወልደ ሕፃን ገና በወጣትነት እድሜያቸው ነበር የትዳር ዓለምን የጀመሩት። ይህ የጥንዶቹ ውጥን በፍቅርና በመተሳሰብ እያለፈ ዛሬ ከግማሽ ምዕተ ዓመት በላይ ሲሻገር አለመግባባትና ቅራኔዎችን በቤታቸው ያላሳደሩ ጥቃቅን ችግሮችን በውይይት የሚፈቱና የሚደማመጡ መሆናቸው የትዳር ሕይወታቸውን የደስታ አድርጎታል። አንዳንድ ያለመግባባቶች ምናምን ሲፈጠሩ እናያለን፣ አይቻሉ በእድሜ ግን ምንድነው የሆነው ማለት ችግሮች ግን የሚፈቱበት መንገድ ግን ይለያል። ሌላ ሶስተኛ ሰው ቀርቦ ሲያነጋግራቸው ያዩበት አጋጣሚ የለም። ስለዚህ እነሱ ያለውን ችግር ልጆች ፊት ሳያወሩ ግን በመነጋገር ራሳቸው እንደሚፈቱት ግን በእድሜ ተመልክቻለሁ። ተነጋግሮ መቀራረብ፣ ተደማምጦ መግባባት በቤተሰብ መሰረት ጥሎ የሀገርን መልክ መቅረጽ ያስችላልና ሀገር የዚህን መሰል ቤተሰቦች ነጸብራቅ ታሳያለች። ዛሬ ላይ በርካታ ልጆችና የልጅ ልጆቻቸውን ለማየት የበቁት እነዚህ ወላጆች የችግር መፍቻ መንገዱን የሰላም ተምሳሌትነትን በልጆቻቸው ስነ ልቦና ውስጥ እንዲሰርጽ አድርገዋል። መተሳሰብ፣ ኃላፊነት እኩል ሼር ማድረግ እና እነሱ ጋር የምታየው ነገር ከነሱ አልፎ ለኛም ለልጆቻችን ወይም በእኛ ትዳር ላይ ትልቅ ተጽዕኖ ጥለዋል። እኔ በደረስኩባቸው ጊዜያቶች እንግዲህ ችግሮቻቸውን ተግባብተው ሲፈቱ፣ በፍቅር ሲነጋገሩ፣ በጣም በጥረት በታጋሽነት በመልካምነት ነው እዚህ ያደረሷቸው ልጆቻቸውን። የ1950ዎቹ አፍላ ወጣቶች የዛሬዎቹ አዛውንቶች ዛሬ ሀሳባቸውን ለመግለጽ እርጅና ቢጫናቸውና እድሜ በሩን ቢያንኳኳባቸውም በህይወት ጉዟቸው ግን ላለመግባባት ቦታ የማይሰጡ ለመግባባት ልብን የከፈቱ መሆናቸው ተገልጧል። ይሄ አለቃ የለ ይሄ ደቀቀ የለ በጣም ሲበዛ እጅግ ጥሩ ሰው ነው። በምን ተገናኝተን እሱ ሲየት ቁጭ ብሎ ቅራኔ ይፈጠራል። ልጆችም ደረሱ። ጥሩ ኑሮ ጥሩ ህይወት ነበር የምንኖረው። ልጆቹም ጎበዞች ናቸው። ጥሩ ደረጃ ላይ ደረሱ። እኔ ለመናገርም በጣም ቃላት ያጥረኛል። ይህ በራስ ተወጥኖ በቤተሰብ ጎልምሶ ለሀገር የተሻገረው ችግሮችን በውይይት መፍታትና እልፍ ዓመታትን በፍቅር መኖር ትርጉሙ ከፍ ያለ ነው። ኢትዮጵያዊ ስብዕናን ይዞ ለትውልድ የሚያሻግር በአብሮነት ስሜት መንገድ የሚመራ ያደርገዋል። እንግዲህ ምክክር የሚጀምረው ከራስ ጋር ነው። ከራስ ጋር አንድ ሰው መስማማትና ግጭቶቹን መፍታት አለበት። ከራሱ ጋር ያልተስማማ ሰው ከማንም ሰው ጋር ሊስማማ አይችልም። ራሳችን ጋር ያለውን ነገር ስሜት፣ ሀሳብ ስለማንረዳ የሰዎችን ሀሳብ ለማስተናገድና የሰዎችን ስሜት ለመረዳት በቂ ክፍተት አይኖረንም አይምሯችን ውስጥ። ስለዚህ ምክክር የሚጀምረው ከራስ ነው። ቀጥሎ ደግሞ የሚሄደው በጣም የቅርብ ከሚባሉ ሰዎች ነው። እነዛም ቤተሰብ ልንል እንችላለን። ቤተሰብ ጋርም ደግሞ ልጆች ከወላጆቻቸው ጋር ከወንድም እህቶቻቸው ጋር ምክክር ወይም መስማማት የሚያስፈልጋቸው ከመጀመሪያው ጊዜ ጀምሮ ነው። ኢንፋክት የሰውን ልጅ በጥልቀት ከተረዳ ነው መመካከር፣ መረዳዳት የመኖርና ያለመኖር ጥያቄ ነው። የግለሰቦች ጥምረት አለፍ ሲልም የቤተሰብ ምስረታ በሂደት እያደገ የሀገር ውክልናና ነጸብራቅ ውጤትን የሚያሳይ ነው። ዛሬ ኢትዮጵያውያን የሚያጋጥሟቸውን ችግሮች በውይይትና በምክክር ለመፍታት ቆርጠው የተነሱበት የኔ ብቻ ይሰማ በሚል ሳይሆን በመደማመጥና ሀሳብን በውይይት በሚፈቱበት በክብ ጠረጴዛ ላይ ከትመዋል። ኢትዮጵያ ነገሮቿን ለመፍታትና ለመረዳት ጅምር ላይ ያለች ሀገር ነች። ብዙ ነገሮች በየቦታው ወዳድቀውብን እነዛን ነገር ለመረዳት እና ሰብስቦ ተመሳሳይ ለሁላችን የሚያስማማ ነገር ፊገር አውት ለማድረግ ወይም ለማየት ለመለየት እየሞከረን ያለንበት ወቅት ነው። አይደለም በእንደዚህ አይነት ሁኔታ ላይ ያለች ሀገር አይደለችም እና በጣም ያደጉ የበለጸጉ ማህበረሰባቸውን በጣም በጥሩ ሁኔታ የገነቡ አገራት እንኳን መመካከርን ያቆሙ ለታ መውረድ ይጀምራሉ።
ስለዚህ ኢትዮጵያም ልክ እንደ ቤተሰብ ነች። ሀገር በቤተሰብ ይመሰላል። ቤተሰብ ውስጥ ያለ መመካከርና መደማመጥ ወደ ሀገር አቀፍ ደረጃ ካደገ ችግሮች በቀላሉ መፈታት ይችላሉ። ልክ እንደዚህ ቤተሰብ የመልካም ቤተሰብ ስብዕና ግንባታ አድጎ እንደ ሀገር የሚኖረው ትርጉም ቀላል አይደለምና ኢትዮጵያውያን በውይይት ለችግሮች መፍትሄ መሻትን ዛሬ ለምክክር በራቸውን ከፍተው በአንድነት ተሰባስበዋል። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ነው። የተወደዳችሁ ወደ ሌሎች ዘገባዎች ይሻገራለሁ። በአረንጓዴ አሻራ የተገኙ ስኬቶችና የምግብ ሉዓላዊነትን ለማረጋገጥ የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ። በክልሉ ከ16 ሚሊዮን በላይ ችግኞችን በማህበረሰቡ ተሳትፎ የመትከል ስራም እየተከናወነ ይገኛል። ርዕሰ መስተዳድሯም በማጃንግ ዞን የችግኝ ተከላን አስጀምረዋል። ሚፍታ አብዱልቃድር ከስፍራው ተከታዩን አድርሰውናል። የጋምቤላ ክልል ነዋሪዎች የተፈጥሮ ሀብትን ጠብቆ የማቆየት ልምዳቸውን በማጠናከር የተራቆቱ ስፍራዎችን በአረንጓዴ አሻራ መርሃ ግብር መልሶ ለማልማት በመስራት ላይ ይገኛሉ። በክልሉ በማጃንግ ዞን በተካሄደው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ላይ የተሳተፉ ነዋሪዎችም ተጠቃሚነታቸውን ለማሳደግ የደንና የፍራፍሬ ችግኞችን በስፋት በመትከል ላይ መሆናቸውን ገልጸዋል። አቮካዶ ለተከመደ ከደን ችግኞች በተጨማሪ አቮካዶ፣ ሙዝ፣ አናናስ፣ ፓፓያና ሌሎች ፍራፍሬ ችግኞችን በየጊዜው እንተክላለን። ለምግብነት እንጠቀማለን። ሸጠንም ገቢ እናገኝበታለን። ስግን መጠቀላችን አየሩ ጥሩ ነው። ዝናብ በጥሩ ሁኔታ ነው የሚወረደው። የስግን ተክላ ለዚህ ነው። ብርቱካን አለ። አሁን አንዱ ብርቱካን ከ10 ሺህ ብር ያላነሳ አተርፋለሁ። ጠቅላለን ወደፊቱም እንተክላለን። ይጠቅመናል። ዝናብም ይዘንባል። ሁሉም ነገር ይገኛል። የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ምክትል ኃላፊ አቶ ጁሉ ኡሞድ የተተከሉ ችግኞችን በመንከባከብ የተፈጥሮ ሀብቱን በዘላቂነት ማልማት ይገባል ብለዋል። ዛሬ የምንተክለው ለትውልድ የምንተክል መሆኑን ሁላችንን መገንዘብ አለብን። ከዚህ ባለፈ ደግሞ የምንተክለው ደን በአግባቡ መንከባከብ እንዳለብን፣ ከዚሁ ባለፈ ያለን ደኖች በሙሉ ከጨፍጨፋ እና ከማንኛውም ሰው ንክኪ ነፃ እንዲሆን ማድረግ እንዳለብን ሁላችንን መገንዘብ አለብን። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ በየዓመቱ እየተከናወነ የሚገኘው የአረንጓዴ አሻራ ስራ ተስማሚ ስነ ምህዳር እንዲፈጠር በማስቻል የአየር ንብረት ለውጥ ተጋላጭነት እንዲቀንስ አስተዋጽኦ ማበርከቱን ተናግረዋል። የደን ሽፋን ማሳደግ ተችሏል። በብዙ አካባቢዎች የተራቆቱ መሬቶችን በዛፍ መሸፈን ተችሏል። የተጎዱ ተፋሰስ ተራሮችና የውሃ ምንጮች በችግኝ ተከላና በጥበቃ ስራ እንደገና ማገገም ጀምሯል። የካርቦን ልቀት እንዲቀንስና የአየር ንብረት እንዲሻሻል በማድረግ የአየር ንብረት ለውጥን ማቋቋም ችሏል። በአካባቢ ጥበቃ ዙሪያ የህዝብ ተሳትፎ እንዲጠናከር አድርጓል። በክልሉ የአረንጓዴ አሻራ ስኬቶችን ለማስፋት የተጀመረውን ተግባር ለማጠናከር ማህበረሰቡ በንቃት ሊሳተፍ እንደሚገባም ርዕሰ መስተዳድሯ ገልጸዋል። የአካባቢ ጥበቃ ከማጠናከር ባለፈ የምግብ ዋስትናን ለማረጋገጥ ጭምር ኢኮኖሚ ጠቀሜታ ያላቸውን ችግኞች በስፋት መትከል ተጠናክሮ መቀጠል ስላለበት በዘንድሮው ለ8ኛ ጊዜ የሚከናወነው የአረንጓዴ አሻራ መርሃ ግብር ችግኞችን ለመላው የክልሉ ህዝብ የማዳረስ ስራ በተቀናጀ ሁኔታ በልዩ ትኩረት መከናወን ይኖርበታል። በጋምቤላ ክልል በአረንጓዴ አሻራ መርሃ ግብር ባለፉት ዓመታት ከ50 ሺህ ሄክታር በላይ መሬት በደን የተሸፈነ መሆኑም ተገልጿል። በተያዘው ክረምት ደግሞ ከ16 ሚሊዮን በላይ ችግኞችን ለመትከል እየተሰራ እንደሚገኝም ተመላክቷል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። ኢትዮጵያ በርካታ ፕሮጀክቶችን ጀምሮ በመጨረስ ውጤቶችን እያስመዘገበች የቀጠለች ሀገር ሆናለች። የተጀመሩ ቀሪ ውጥኖችን እውን ለማድረግ ታዲያ የወጣቱ የስራ ባህል የሀገርን ልማት በሚያፋጥን አኳኋን መቀጠል እንዳለበት ይታመናል። መቅደላይ ደረጀ በጉዳዩ ዙሪያ ተከታዩን ይዛለች።
ኤልሻዳይ ንጉሴ የአዲስ አበባ ዩኒቨርሲቲ የኮሜርስ ሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ናት። 11ኛ ክፍል እያለች የጀመረው ስራ የመስራት ልምዷ አሁን ላይ ይበልጥ ተጠናክሮ በተለያዩ ተቋማት ውስጥ እየሰራች ትገኛለች። እንዲህ ባለው የክረምት ወቅት እንዲሁም በበጋው ጊዜም ከትምህርቷ ጎን ለጎን በዲጂታል ማርኬቲንግ የተለያዩ ተቋማትን ማህበራዊ ገጾች ታስተዳድራለች። ፕሮግራሞችን መምራት እንዲሁም የሽያጭ ባለሙያ ሆናም በመስራት ላይ ናት። በተለያየ ሁኔታ ላይ ላሉ ወጣቶች እንዲሁም ደግሞ አሁን ላይ እየተማሩ ላሉ ወጣቶች አሁን ዘመኑ ዲጂታላይዝድ ነው። የተለያዩ ኤአይ መሳሪያዎች አሉ፣ ፍሪ ኮርሶች ኦንላይን ላይ አሉ፣ ዩቲዩብ አለ፣ መጽሐፎች አሉ። እነዚህ ነገሮች በመጠቀም እስኪላቸውን ወይም ክህሎታቸውን በማዳበር ስራዎችን መስራት ይችላሉ። ክህሎት፣ እውቀትና አመለካከት ይህንን ያዳበረ ወጣት ምን ጊዜም ውስጡ የሚጸነስ ሀሳብ አለ። ለምሳሌ ከ70% በላይ ወጣቶች አሉን ብለን ስናስብ እነዚህን ወጣቶች ክህሎት፣ እውቀትና አመለካከት በደንብ አድርጎ ሰጥቶ አቅርቦትና ግብአቱ ደግሞ ቀለል ብሎላቸው ወደ ስራ በሚገቡበት ጊዜ የመንግስት ፒላሮች የምንላቸው አሉ አይደለ? የሚነራል እና የማዕድን ልማት ላይ፣ የሰርቪስ የቴክኖሎጂና የዳታ ልማት ላይ የመሳሰሉት ላይ ተጨማሪ ነገር ይዘው ይመጣሉ ማለት ነው። ነገን ለመድረስ ዛሬን መዋጀት ያስፈልጋል። ወጣቱ ኃይል ስራውን ለመስራት በቴክኖሎጂ ላይ ሰልጥኖ የዲጂታል ማንነቱን መገንባትም ይገባዋል። ለስራው ዓለም ቀድሞ ተዘጋጅቶ መግባት የህይወት ፈተናዎችን በብቃት ለመቋቋም ያስችላል። የዛሬው ወጣት ለስራ ለፈጠራና ለሙያ ዝግጁ እንዲሆን ትምህርት ቤቶችና ከፍተኛ ትምህርት ተቋማት በማስተማር ሂደታቸው ላይ ተግባራዊ ክህሎቶችን ማጤን እንዳለባቸውም አመላካች ነው። ከተማሪነት ቀጥታ ወደ ስራ ስትገቢ የተወሰኑ አይነት መንገጫገጮች ይፈጠራሉ። ገና ሁለተኛ ተማሪ ያለው ፍሬሽማን ላይ ምናምን ስራ ስሰራ የስራ ባህሌን እንዳዳብር የተለያዩ ፌስ ማደርጋቸው የተለያዩ የሚያጋጥሙኝን ቻሌንጆች እና ችግሮች እንዴት መፍታት እንዳለብኝ እንድማር የችግር ፕሮብሌም ሶልቪንግ ስኪልን የመሳሰሉትን ለማዳበር ረድቶኛል። ወጣቱ ኢንተርፕረነር ማይንድ ሴት እየያዘ ኢንተርፕረነር ስራ መፍጠርን ባህል እያዳበረ መጥቷል። ስለዚህ ልጆች በሃንድ ኢን ሃንድ ወይም ደግሞ በተጓዳኝ የተለያዩ የዲጂታል ስራዎች መስራት ይችላሉ። ኖት ኦንሊ ዲጂታል ላይ በትርፍ ጊዜያቸው የማስተናገድ ስራ፣ የግንባታ ስራ፣ የእርሻ ስራ የመሳሰሉትን ስራ ተቀጥረው ቢሰሩ ራሳቸውን ያፍታታሉ። ሁለተኛ እዛ ውስጥ ያለውን ችግር ከስር መሰረቱ ያዩ የመፍታት አቅም ይኖራቸዋል። ሀገር በርካታ ፕሮጀክቶችን እየጀመረች ከግብ እያደረሰች ትገኛለች። የምትሰራቸውን ስራዎችም የሚሰራላት ወጣት ዜጋ ትፈልጋለች። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ የስራ ባህልን በማዳበር ራስን ማዘጋጀትም ከወጣቶች ይጠበቃል ሲሉ የገለጹት። ልጆቻችን ከከተማ ወጥተው ፕሮጀክቶች ጋር ስራ መስራት መልመድ አለባቸው። በጣም በርካታ ፕሮጀክቶች ኢትዮጵያ ውስጥ አሉ። ብዙ ትላልቅ ስራዎች አሉ። ሰራተኛ ማግኘት እንደምታስቡት ቀላል አይደለም። ሰው የሚፈልገው ብድግ ብሎ መኪና መንዳት፣ ብድግ ብሎ ቤት ባለቤት መሆን ነው እንጂ ሁለት ስራ አይደለም። ዝም ብሎ ተቀምጦ ፌስቡክ እያዩ ስራ የለም ቢባል ወደፊትም የሚሳካ አይመስለኝም። ሁለት ሶስት ሺፍት እየሰራን እየተጋገዝን ካልሆነ ኑሮ እየከበደ መሄዱ አይቀሬ ስለሆነ ማለት ነው። ልጆቻችን ደግሞ ወጣ እያሉ መስራት ቢለማመዱ ቤተሰብም ኢንከሬጅ ቢያደርግ ጥሩ ይመስለኛል። በግሌ የስራ ባህል በተግባር የሚገነባ ክህሎት ነው። ወጣቶች ከትምህርታቸው ጋር ተያይዘው የስራ ልምድ በማካበት ከቴክኖሎጂ ጋር በመራመድና የፈጠራ አቅማቸውን በማሳደግ ለራሳቸው የተሻለ የወደፊት እድልን ይፈጥራሉ። ይህም የግለሰብን ስኬት ብቻ ሳይሆን የሀገርን የልማት ጉዞ የሚያፋጥን ጠንካራ የሰው ኃይል ለመፍጠርም ያግዛል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢቲቪ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። ኢራን ከኦማን የቀረበላትን የሆርሙዝ ሰርጥን የጋራ አስተዳደር ምክረ ሀሳብ ውድቅ አደረገች። ይህም የቀጠናውን ውጥረት በዲፕሎማሲ የመፍታት ተስፋን አምክኖታል። ቴህራን በስትራቴጂካዊ የባህር መንገዱ ላይ ያላትን ሙሉ ቁጥጥር አሳልፋ ላለመስጠት አቋም ይዛለች። ኢራን ይህንን እርምጃ የወሰደችው የሆርሙዝ ሰርጥን እንደ ዋነኛ ወታደራዊና ኢኮኖሚያዊ መደራደሪያ ካርድ በመጠቀም የውጭ አካላትን ጣልቃ ገብነት ለመገደብ ስለመሆኑን በተደጋጋሚ እየገለጸች ነው። ትናንት ምሽት አሜሪካና ሳውዲ በኢራቅ በሚገኙ የኢራን
ድጋፍ ባላቸው ቡድኖች ላይ የአየር ላይ ጥቃት ሲፈጽሙ ኢራን ደግሞ በአንጻሩ በዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ የባላስቲክ ሚሳኤሎችን ጥቃት በመሰንዘር አጸፋ መልሳለች። በቀጠናው የዘለቀው ወታደራዊ ግብግብን ተከትሎ ታዲያ በነዳጅ ዋጋ ላይ ጭማሪ ስለማሳየቱ የዘገበው ሮይተርስ ነው። የተወደዳችሁ ለሰዓቱ ያልናቸው ዜናዎቻችን ነኝ ናቸው። በቀሪ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦች እንደየቅደም ተከተላቸው ይጠብቋችኋል። 7 ሰዓት ላይ ነው መልሰን የምንገናኘው። መልካም ጊዜ።